ታምራት ሰላም አለ። ሰላም ነው። እንዴት ነህ? አለና ማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። ያኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድን ነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደለ? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብተዋል። ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱም። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይህ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ የቀር ነበር ይለናል። እና አምላክ አይሞትም። ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካደረጉት መከላከያ ምንድነው? የጨረቃን መክፈል። አንድ ከይቅርታ ጋር ታምራት ትመልስልሃለህ ጥያቄዎችን። ከላይ ያለችውን ሻሃዳ ላስይዛት። ሻሃዳ መያዝ እንፈልግ ሳለ መሰለኝ። ዛራ ሚዩትሽን አንሺው አንተ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. كيفك تشاله؟ الحمد لله. نعم. كيف عندك زارة؟ تمام. ከታች ያለሽው ልጅ ይሰማሻል? ከታምራት በላይ ያለሽ። ሰላም አለይኩም። ኧረ ይሰማሻል? እሺ በቃ እንደሱ ከሆነ ዝም ካልሽ የታምራትን ጥያቄ ልመልስለት። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነቢይ ከሆንክ ነቢያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለእነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ። እሱ ላይ ያመለክታል። አላህ በቁርአን ላይ እቅተረበት ሰዓቱ ወንሸቀ አልቀመር ይላል። ጨረቃዋ ተከፈለች እያለ ይናገራል። ይህን ያዩ የአይን እማኞች ሰሃቦች ሐዲስ ላይ ያለ ጨረቃን ከፈል። አንድ የሜት አድርገው ከይቅርታ ላይ እያወራሁኝ ጣልቃ ትገቡ። እሺ እና ሐዲስ ላይ እሱን አውጥቼ ማሳይሃለሁ። ሌላኛው ሁለተኛ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባቱ ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሒህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሶሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው። አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው?
ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይህን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱእ አደረግን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሰሃቦች አሉ። እርሳቸው ተርበው ሳሉ ከሰሃቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሰሃባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተርበዋል እና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ። ሂድና ለነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 1 3 4 ሰዎች ከእርሳቸው ጋር ጋብዛቸው፣ ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሯቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነቢ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ መሰጠራቸውም ይላል። በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቼ አልቻልኩም፣ ወደ ቤት ሄጄ እንዲች አይነት እንደው ለአንድ ለ4 ለ5 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1 4 ሰዎች ይምጡና ይብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም፣ ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መጥተው ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሰሃባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቼ አሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ እያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየማለ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካውም ሊጥ ስንመጣ እንደነበረ ነው፣ ምንም እንኳን አልቀነሰም አልጎደለም አለ። ያሰላም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነቢ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይህን ታውቃላችሁ? ይህንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሓቦች ናቸው።
አቡበክር ስዲቅ እና አብዱላህ ብን መስዑድ እና ዓሊ ብን አቢ ጣሊብ ይህን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሓነላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይህን እየሰሙ ሰሓቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ጌታቸው ካነ ዩከሊሙሁ አልሐጀር ወሸጀር ከዛሊክ። ሌላ ተአምርም ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ። ቀድሜ ልንገራቸው። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጢቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብቷቸዋል። ነብር፣ ጉንዳን፣ ፍየል፣ በግ፣ ከብት እነዚህ ሁሉ እንዳለ ያናግራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይህን ታውቃላችሁ። ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነቢዩ ሰለላሁ ዐለይሂ ወሰለምንም ይህን ተአምር ሰጥቷቸዋል። አንድ እሱን ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪ በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይህን የሚመሰክሩት ያዩ ይህንን ተአምር የዘገቡ አካሎች ናቸው። ወዲያው መጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንቱ የአላህ መልክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬነት ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎትን መፍትሄ ይፈልጉልን ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነው አላቸው። ውሰዱኝ አሉ። ሰሓቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እነዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉም፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሰሓቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሓነላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ሩክበቲሂ፣ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም፣ ይህም ግመል አንገቱን ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከትን አለ። በአንገታቸው ላይ ያደረገና ፈበከል ጀመል፣ ግመሉ ከዛ እንባው ሲወጣ ተመለከትን አሉ። ያ ሰላም። ነቢ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብቷቸዋል አይደል? በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመር አሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን ሳሒብ ሃዚሂል ጀመል አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። አነ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ አለ። ኢነሁ ሸካ ኢለይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢህ ማ የክፊህ ሚነል ቁት፣ አንተ ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነቢ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ፣ ኢተቁላህ ፊ ሃዚሂል በሃኢም አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ ስለ እነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ይዘው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ አይደለም፣ እንስሳቶች ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም ምን አላቸው? ሙሐመድ ሆይ ያችን ዛፍ ነይ በላት፣ እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ በለው አዘዟት። ገብቷቸዋል አይደል? ወዲያው ዛፉ ተነቀለና ወደ እርሳቸው መጣ።
ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመለሽ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። ሰማይ ምድር ላይ ያለ ነገር ሁሉ መልአክን አዘው አላህ ሱብሓነሁ ወተዓላን ጸሎት አድርገው መልአክ ያስልኩ ነበረ። ይህ በቁርአን ላይ ተገልጿል። ሱረት አልአንፋል ሁለተኛው ገጽ ላይ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል አላህ። ሙሐመድ ሆይ እኔን ጌታህን አላህን እርዳታ በጠየከኝ ጊዜ የመላእክት ሰራዊትን በአንተ ላይ የ1000 መላእክት ሰራዊትንም ላኩልህ እያለ ይናገራል። መልአክ ከጎናቸው ሆኖ ይዋጋ ነበረ። ያየ መሰክራለ ወይ? አዋላ ሰዕድ ብን አቢ ወቃስ መሰከሩ። ሰሓቦች ያዩ። ማን መልአኮች ይመጡ ነበር? ገብርኤልና ሚካኤል ይመጡ ነበር ወደ እርሳቸው። ቡኻሪና ሙስሊም ላይ ሐዲሱን ከፍተን እናሳያቸዋለን። ይህን ያየ የመሰከረ ሰሓባ ሲናገር ምን ይላል? ሰዕድ ብን አቢ ወቃስ በኡሁድ ጦርነት ጊዜ ነበር ከሃዲያኖች በጣም በርካታ ሆነው ወደ 10 ሺህ የሚሆኑ ሆነው መጥተው ሰሓቦች ውስን ነበሩ፣ ጂሃድ አደረጉ። በዚያን ጊዜ ሙስሊሞች ተሸንፈዋል። ዓለይሂ ሰላምን ገደሏቸው። በቃ ብሎ ተስፋ እየቆረጡ ባሉበት ሰዓት ወደ እርሳቸው ዘወር ብሎ አይኑን ጣል ያደርጋል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው 2 ነጫጭ ግለሰቦችን ያያል። ይሄ ሱሐባ በነጫጭ ፈረስ ላይ ተቀምጠዋል። ነጫጭ ልብስ ለብሰዋል። ሰይፋቸውን በእጆቻቸው ይዘዋል። ማንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም። እነዚህ 2 ግለሰቦች የቀኑት ቢሆን እንጂ እርሳቸውን ለመግደል የሚመጣን አካል። ይህ ሱሐባ ይህንን አይቶ ነበረ። ከጦርነቱ በኋላ ከተረጋጋ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀጥታ ቤታቸው ነው የመጣው። ይህ ሱሐባ ወደ ቤታቸው መጣና ጠየቃቸው። ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ቅድም በጦር ሜዳ ላይ ሳለን ከእርሶ ቀኝና ግራ ጎን 2 ግለሰቦችን አይቻለሁኝ። በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ወደ እርሶ ማንም ጠላት እርሶን ለመግደል አይቀርብም፣ በእነዚያ አካሎች የተቀላ ቢሆን እንጂ። እነዚያ ሰዎችም ከዚህ በፊት አይቻቸው አላውቅም፣ ከሰሃቦቻችን አይደሉም፣ ከኛ ገብታችኋል አይደለ? አሁንም አላያቸውም። ማናቸው እነዚያ ሰዎች ይንገሩኝ ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀር አይተሁማ አሉት። አይታቸዋል ማለት ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ነዓም ያ ረሱላህ፣ አዎ አይቻቸዋለሁ አላህ መልእክተኛ አላቸው። ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው አሉት። ገብርኤልና ሚካኤል የነቢዩ ሰለላሁ ዐለይሂ ወሰለም ጠባቂዎች የሆኑ ዘንድ ይላኩ ነበር። ልክ ለቀደሙት ነቢያቶች ገብርኤልና ሚካኤል ሲላኩ እንደነበር ማለት ነው። ይሄ ነው። ይሄን ይመስላል። ይህ ከነገርኳችሁ ጥቂቱ የእርሳቸው ተአምር ነው። የነብዩ ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይበልጣል። ያ ጀማዓ ሸይኹል ኢስላም ኢብኑ ተይሚያ አልጀዋብ አስሰሒህ ሊመን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው ኪታባቸው ላይ ልክ እንዲሁ ኢማም አልበይሀቂ ረሒመሁላህ ተዓላ ፊ ኪታቢሂ ደላኢሉ ኑቡዋ በዚያ መጽሐፋቸው ላይ የነቢያችን ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይሆናል ብለው ይናገራሉ። ግን እኛ ትኩረታችን ይሄ ተአምር ሰርተዋል ማለቱ ላይ ሳይሆን ትምህርት ላይ ነው። ትምህርት ላይ ነው። እሺ ሶስተኛ ጥያቄ ልጠይቅ። ጠይቅሽ። ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርገዋል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ ያለ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ አደረገበት። ገብቷቸዋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ
ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከ ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣ ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ ሀዛ ሀዝ ሸይጣኑ ሚንክ አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር፣ በአንተ ላይ ሊኖረው የሚችለው እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ህፃን ልጅ ሆነው እየተጫወቱ ሳሉ ነቢ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣንን ስልጣንን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በተቻለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ፣ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዚያው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለ። ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲሱ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው ወዲያው መልአኩ መጣና ነቢይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማ ለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነቢይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዚያን ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን ምራ አላቸው። ይህን ይመስላል። እሱም ኔትወርክ ይዞኝ ነበረ፣ ይቅርታና አንዴ እባክህ ታምራት ጨርሰሃል? ሌላ ጥያቄ አለ? አንድ ጥያቄ አለኝ የመጨረሻ። እሺ ጠይቅ። እሺ ከሃይማኖት ሁሉ መጀመሪያ እስልምና እንደመጣ ምን ማስረጃ አለ? ትነግረኝ ትችላለህ? ይችላል። አብሽር። ከሃይማኖት ሁሉ ኢስላም። እንግዲህ ሃይማኖት የሚደነገገው ከአምላክ ዘንድ ነው፣ በነቢያት በኩል ነው። ነቢያቶች ደግሞ ያንን ሊሰብኩት ይገባል። ይሄ ነው ሃይማኖት። ገብታችኋል አይደለ? እንጂ ሰዎች ምድር ላይ የመሰረቱት ሃይማኖት ከሆነ ይሄ ሰው ሰራሽ ሃይማኖት ነው።
መለኮታዊ ሃይማኖት የሚደነገገው ከአምላክ ዘንድ መሆን አለበት። ነቢያቶች ሊሰብኩት ይገባል። ከዚያ ነቢያቶች ለትውልዳቸው ያንን የተከተሉትና የሰበኩት መሆን አለበት። አላህ ስብሐነሁ ወተዓላ ቃል በቃል እኔ በነቢያት በኩል የደነገግኩት ሃይማኖት ኢስላም ብቻ ነው እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህንን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ራሱ አምላክ ነው። ሰው ሰራሽ አይደለም። ኢስላም በምድር ላይ ነቢያቶች ራሱ አይደሉም የመሰረቱት። ነቢያቶች ከአምላክ ተቀብለው በመላክ በኩል ሰበኩት እንጂ ነቢያቶች አልመሰረቱልንም። ገብቶቻል አይደል? ማን የደነገገው ከተባለ አምላክ ራሱ ነው። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት የነበረውን ሃይማኖት እያለ ይናገራል። እነዚህን ሁሉ ነቢያት ያዘዝኩበት ራሱ ሃይማኖት ነው እያለ አምላክ ተዓላ ይናገራል። ነቢያቶችም ራሳቸውን ይገልጹበት ነበር። ኑሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። አዛዡ ማን ነው? አምላኩ። ምንድን ነው ያዘዘው? ከሙስሊሞች እንደሆነ የታዘዝኩት ይላል ቃል በቃል ራሱ። ልክ እንዲሁ ያዕቆብ ምን ሰበከ ብለን ስናይ ልጆቹን ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላቸዋል። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው እስላምን የሰበኩት ነቢያቶች ይህን ይመስላል። ሐዋርያቶች ቃል በቃል ምን ይላል? ወሽሀድ ቢአንና ሙስሊሙን ይላሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ይህ ነው እዚህ ዓለም ላይ አምላክ በነቢያቶች መለኮታዊ ሃይማኖት ኢስላም ነው። ይህን ይመስላል። ታምራት ጨርሳል አይደለ? አዎ ጨርሻለሁ። እሱን ልቀጥል